ሰላም እንዴት አላችሁ ተከበራችሁ አድማጮቻችን 433 በአራዳ ኤፍኤም 95.1 በእንግሊዝ ፕሪሚየር ሊግ በዚህ ሳምንት ጨዋታዎች ዙሪያ ቆይታ የሚያደርግ ይሆናል። ሳምንቱ እንዴት አለፈ የሚለውን የምንመለከት ይሆናል። በቀጣይ ሳምንት የእንግሊዝ ፕሪሚየር ሊግ እንደዚሁም ሌሎች የአውሮፓ ሊጎች አይኖሩም። በምክንያትነት የሚቀርበው ደግሞ የኢንተርናሽናል ብሬክ በመሆኑ ምክንያት ነው። ለጊዜም ቢሆን መስከረምና ጥቅምት እንደዚሁም ህዳር ወር ላይ ከዛ ውጪ መጋቢትና ሰኔ ወር ላይ ፊፋ ኢንተርናሽናል ብሬኮች ወይንም ደግሞ የዓለም አቀፍ ጨዋታዎች እንደሚደረጉ ይታወቃል። የእንግሊዝ ፕሪሚየር ሊግ 7ኛ ሳምንት ካለፈው አርብ ጀምሮ ሲከናወን እንደነበር ይታወቃል። ቦርንመዝ ፉልሃምን 3-1 በሆነ ውጤት ነበር አሸንፎ የጀመረው። ከዛ በኋላ በምሳ ሰዓት ጨዋታ ቅዳሜ ቶትናም ከሜዳ ውጪ ሊድስ ዩናይትድን 2-1 በሆነ ውጤት አሸንፏል። ማንቸስተር ዩናይትድ ሰንደርላንድን 2-0 እንደዚሁም ደግሞ አርሰናል በተመሳሳይ 2-0 በሆነ ውጤት ያሸነፈበት ጨዋታ 11 ሰዓት የተከናወነ ጨዋታ ነው። ባለፈው ቅዳሜ የሳምንቱ ትልቁ ጨዋታ ምሽት 1 ሰዓት ተኩል የተከናወነ ጨዋታ ነው። ቅዳሜ ዕለት ቼልሲ ሊቨርፑልን 2-1 በሆነ ውጤት አሸንፏል። በርከት ያሉ ጨዋታዎች ትላንትና ተከናውነው እንደነበር ይታወቃል። 10 ሰዓት ላይ ኤቨርተን ክሪስታል ፓላስን 2-1 በሆነ ውጤት አሸንፏል። ክሪስታል ፓላስ ከ19 ጨዋታዎች በኋላ የመጀመሪያ ሽንፈቱን መዝግቧል። ኒውካስል ዩናይትድ ኖቲንጋም ፎረስትን 2-0 በሆነ ውጤት አሸንፏል። አሰልጣኝ አንዤ ፖስቴኮግሉ በ7 ተከታታይ ጨዋታዎች ቡድናቸው ማሸነፍ አልቻለም። ቀጣይ ዕጣ ፈንታቸው ስንብት ይመስላል። እንደዚሁም ወልቭስ ከብራይተን ኤንድ ሆቭ አልቢዮን 1-1 በሆናቸው ውጤት ተለያይተዋል። ወልቭስ በሊጉ ደረጃ ሰንጠረዥ መጨረሻ ደረጃ ላይ ነው የተቀመጠው፣ ለአለመውረድ እየተጫወተ ይገኛል። አስቶን ቪላ በርሊን 2-1 በሆነ ውጤት አሸንፏል። ለአስቶን ቪላ 4ኛ ተከታታይ ድሉ ነው። ብሬንትፎርድ ከማንቸስተር ሲቲ ሌላው የሳምንቱ ትልቁ ጨዋታ ማንቸስተር ሲቲ በኤርሊንግ ሃላንድ ብቸኛ ጎል 9ኛው ደቂቃ ላይ ጎል አስቆጥሮ 1-0 በሆነ ውጤት አሸንፏል። አርሰናል ከዌስትሃም ዩናይትድ 2-0 አሸንፏል። ግን ደግሞ 2 ተጫዋቾች ተጎድተውበታል፣ ማርቲን ኦዴጋርድ ና ዴክላን ራይስ። ከዛ ውጭ ማንቸስተር ዩናይትድ 3ኛ ተከታታይ ድሉን ኦልድ ትራፎርድ ላይ አግኝቷል። ቤንጃሚን ሼሽኮም በ2 ተከታታይ ጨዋታዎች ጎል አስቆጥሯል። ሚሊሻ የሳምንቱ ጨዋታዎች በእንግሊዝ ፕሪሚየር ሊግ በየቀኑ ሰኞ በዚህ ሰዓት እንደምናደርግ ይታወቃልና እንዴት አገኛችሁ የሳምንቱ ጨዋታዎች? 7ኛ ሳምንት ጥሩ ጨዋታዎችን የተመለከትንበት ሳምንት ይመስላል። ማርኪ እንግሊዝ ፕሪሚየር ሊግ 7ኛ ሳምንት ጉዳቶች ግን የበዙበትም ሳምንት ይመስላል። በማንቸስተር ሲቲ በኩል ትናንት ሮድሪ 21ኛው ደቂቃ ላይ በጉዳት ምክንያት ሜዳውን ለቆ ወጥቷል። ኦዴጋርድ ለ3 ተከታታይ ጊዜ በመጀመሪያ አጋማሽ በእንግሊዝ ፕሪሚየር ሊግ ታሪክ የመጀመሪያው ተጫዋች የሚያደርገውን መጥፎ ገጠመኝ ገጥሞታል። በጉዳት ምክንያት ሜዳውን ለቆ ወጥቷል። ዴክላን ራይስ ተጎድቷል፣ የጀርባ ጉዳት አስተናግዷል። የአርሜሉ 72ኛው ደቂቃ ላይ በብሬንፎርድ በኩል በጉዳት ምክንያት ከሜዳ ወጥቷል። በርከት ያሉ ተጫዋቾች የተጎዱበት ሳምንት ነው። ማርክ ሳምንቱ ከዚህ ከአዝናኝነቱን ባሻገር ኢንቴንሲቲው ከፍ አለ መሰለኝ። ሚሊሻ የበለጠ አሁን የጨዋታው ቁጥር እየጨመረ ሲመጣ ተጫዋቾቹ ሪትም ውስጥ እየገቡ ማች ፊትነስ እያገኙ ነው የሚመጡት። ብዙ መሮጥ፣ ብዙ አካላዊ ንክኪ የምንመለከትበት አይነት ሁኔታዎች የበለጠ ድላቸው የሰፋ ይመስላል። በ7ኛው ሳምንት ማርክ ሌላው ጥሩ ነገር የተመለከትነው ጎል የተቆጠረባቸው ጨዋታዎች በርካታ መሆናቸው። ትናንት በተደረጉ ጨዋታዎችና ከትናንት ወዲያ በተደረጉ ጨዋታዎች በሁሉም ጨዋታ ጎል ተቆጥሯል። ማርክ ምንም ክሊን ሺት 0-0 ያለቀ ጨዋታ የለም። 0-0 ያለቀ ጨዋታ የለም። እርግጥ ሰንደርላንድ በ7ኛው ሳምንት ጥሩ ነገር በእንግሊዝ ፕሪሚየር ሊግ ማርክ ጨዋታ ያልተቆጠረባቸው ጎል ያልተቆጠረባቸው ጨዋታዎች በቁጥር በጣም ጥቂት ናቸው። ኖቲንጋም ፎረስት፣ ብሬንፎርድ በትናንትና ጨዋታ ጎል ያላስቆጠሩ ናቸው። ሌላኛው ዌስትሃም ዩናይትድ እና ሰንደርላንድ ብቻ ናቸው በ7ኛው ሳምንት ጎል ያላስቆጠሩ። ብዙ ጎል የተመለከትንበት ጨዋታ ነው። ይሄ አንድ ቡድን ብዙ ጨዋታውን ለብቻው የተቆጣጠረበት አይነት ጨዋታዎችንም ብዙ አልተመለከትንም። የበለጠ የፉክክር ጨዋታዎች ከፍ ብሎ የታየባቸው አይነት ሳምንት ነው ያሳለፍነው። ጥሩ እግር ኳስ የተመለከትንባቸው ጨዋታዎችን በቁጥር ጥቂት አይደሉም። የበለጠ የሳምንቱ ትልቅ ጨዋታ በቸልሲና በሊቨርፑል መካከል የተደረገው ጨዋታ የበለጠ ትኩረት የሚስብ ነው። በጣም ብዙ ጥራት ያላቸው እንቅስቃሴዎች የተመለከትንበት፣ እስከ መጨረሻ ድረስ አሰልጣኞቹ የተለያየ ጨዋታ አቀራረብ፣ የተለያየ የተጫዋቾች ለውጥ በጨዋታው ላይ ተለዋዋጭ አቀራረብ፣ የማጥቃት የመከላከል ሚዛናዊነታቸው
በጣም ድንቅ ነገር የተመለከትንበት ሳምንት ነው ማርክ፣ 7ኛው ሳምንት። ማንቸስተር ሲቲ ግን ማርክ ተከታታይ ጨዋታ ማሸነፍ በመቻሉ ምክንያት እንግዲህ አሁን 3 ተከታታይ ጨዋታ የአርሰናልን ጨዋታ 1 ነጥብ እንደ ፖዚቲቭ ከኤምሬት ይዞት የመጣው ከመሆኑ ጋር በተያያዘ እንደ ጥሩ ነገር ከተመለከት ነው ማንቸስተር ሲቲ የበለጠ ወጥ አቋም ለማሳየት እድል ያለው ቡድን መስሎ ብቅ ብለዋል ማለት ብዙ ግምቶች የሉ በማንቸስተር ዩናይትድ በማንቸስተር ሲቲ በኩል አንደርዶግ ሆኖ ነው የመጣው። 5ኛ ደረጃ ላይ ነው ያለው 13 ነጥብ ከመሪው አርሰናል የ3 ነጥብ ርቀት ላይ በ3 ነጥብ አንሶ 5ኛ ደረጃ ላይ ነው የሚገኘውና ጥሩ አካሄድ ነው። 7ኛ ሳምንት ላይ በ3 ነጥብ ርቀት ብቻ ከመሪው ጋር የማንቸስተር ሲቲ መጥፎ ሲዝን አይደለም የጀመረበት መንገድ እንድትል 7ኛው ሳምንት እድል የሚሰጥ ይመስላል ማርክ። ጨዋታው ላይ የነበረውም የቡድኑ እንቅስቃሴ ምናልባት የሮድሪ ጉዳት ምን ያክል እንደሆነ ከሜዳ የሚያርቀው የጡንቻ መሳሳብ ጉዳት ይመስላል ነው እንግዲህ ከ4 ሳምንት በላይ እንጂ በታች የሚገጥመው አይመስልም ከሜዳ ላይ የሚያርቀው። ይሄ የበለጠ ቡድኑን የሚጎዳው ይመስላል። ጥሩ ነገር ይህኛው ሳምንት ኢንተርናሽናል ብሬክ ነው፣ ትንሽ ጊዜውን ያጠብለታል። ግን አሁንም የዚህ ቁልፍ ተጫዋች በተደጋጋሚ ጊዜ በጉዳት ምክንያት ከሜዳ መራቅ ወደ አቋሙ ለመመለስ በሚያደርጋቸው ጥረቶች በመሃል እንደገና ሌላ ጉዳት ሲገጥመው ወደ ኋላ ይጎተታል እና ይሄ በለጠ ቡድኑ የሚጎዳው ይመስላል። ሌላኛው በጎ ነገር ግን የቡድኑ አጥቂ በየጨዋታው ጎል ማስቆጠሩ ነው ማለት በጨዋታው ብዙ ድል አልፈጠረም። 9ኛው ደቂቃ ላይ ከአርሰናል ላይ ባስቆጠረበት ደቂቃ ነው ጎል ማስቆጠር የቻለው። የኤርሊንግ ብሮት ሃላንድ በየጨዋታው ጎል ማስቆጠር የበለጠ ቡድኑን የሚረዳው ይመስላል። ከዛ ባሻገር ማርክ የተለያየ አይነት የጨዋታ አቀራረብ በዚህ የውድድር ዘመን ከፔፕ ጋርዲዮላ እንመለከታለን የሚለውን ነገር በተደጋጋሚ ጊዜ ስናነሳ ነበር። የአርሰናሉን የኤምሬት የጨዋታ አቀራረብ ምናልባት ከሌላ ትልቅ ቡድን ጋር እንደ ሊቨርፑል አይነት ቡድን ጋር ከሜዳው ውጪ ሲያከናውን ምናልባት ያንን ጌም ፕላን ከተመለከትን ነው እንጂ በሌሎች ጨዋታዎች ከፔፕ ጋርዲዮላ በተለመደው መልኩ ከፍ ያለ የኳስ ቁጥጥር ድርሻ ወስዶ የሚጫወት ቡድን እንደምንመለከት ብዙ ሀሳብ ስንሰጥበት ነበር። ስለ ትናንትም የተመለከትነው ይህንን እውነታ ነው። 70% የኳስ ቁጥጥር ድርሻ ነበረው በበርንሌው በብሬንፎርዱ ጨዋታ። ይሄ በጣም ትልቅ ኳሱ ምን ያክል ተቆጣጥሮ እንደነበር የቀደመው ሲቲ የጨዋታ መንገድ በትክክል ይሄ ምንም ጥርጥር የለውም ማለት ግን ሙከራዎች ላይ የጎል ዕድሎች ላይ አሁንም ማንቸስተር ሲቲ የበለጠ ማጥቃቱ መሻሻል እንዳለበት ጠቋሚ ነገሮችን የተመለከትንበት ጨዋታ ነው። ብዙ ዕድሎች የተፈጠሩ ጥራት ያላቸው ዕድሎች የተፈጠሩበት ጨዋታ አይደለም። በብሬንፎርድ በኩል በጣም ደካማ አቀራረብ ነው ትናንትና የተመለከትነው ማርክ። አንድ ኦን ታርጌት ሙከራ ብቻ 90 ደቂቃ አድርጎ የወጣ ቡድን የተመለከትነው ብሬንፎርድ ያን ያክል አልፈተነውም። በሜዳው ነው የሚጫወተው። 9ኛው ደቂቃ በጣም በጊዜ ነው ጎል የተቆጠረበት። ምላሽ ለመስጠት የነበረው ተነሳሽነት፣ ታክቲካል ተለዋጭነት ግን ማንቸስተር ሲቲ ብዙ የሚፈትን አልነበረም እና ማንቸስተር ሲቲ ተከታታይ ጨዋታ እያሸነፈ ሲሄድ የአሰልጣኙን ልምድ እና እዛ በቡድን ውስጥ ብዙ የመሪነት ኳሊቲና የስኬት ልምድ ያላቸው ተጫዋቾች በቁጥር ብዙ በመሆናቸው ምክንያት በጥርጣሬ አይን መታየት ያለበት ቡድን ይመስለኛል ማርክ ከዚህ ከዋንጫው ፍክክር ጋር በተያያዘ። ኤርሊንግ ብራውት ሃላንድ እንግዲህ ትናንትና ከ7 ጨዋታዎች በኋላ በሊጉ 9ኛ ጎሉን ነው ማስቆጠር የቻለው። እጅግ በጣም ድንቅ ጉዞ እያደረገ እንደሆነ ማሳያ ነው። በማንቸስተር ሲቲ ቆይታው 155 ጨዋታዎች 136 ጎሎች 21 ለጎል የተመቻቹ ኳሶችን አቀብሏል። ሰርጂዮ ኩን አጉዌሮ 275 ጨዋታዎች በሊጉ አከናውኖ 184 ጎሎችን ማስቆጠሩ ይታወቃል። እንደዚሁም ኤርሊንግ ብራውት ሃላንድ ከ104 የሊግ ጨዋታ በኋላ 94 ጎሎች፣ ራሂም ስተርሊንግ ከ225 ጨዋታዎች በኋላ 91 ጎሎችን ያስቆጠረበት ጨዋታ ሆኗል። የፔፕ ጋርዲዮላም ጉዳይ እዚህ ውስጥ መግባት ያለበት ይመስለኛል። 250ኛ ድሉ ነው። በጥቂት የሊግ ጨዋታዎች 250 ድል ላይ በመድረስ ቀዳሚው አሰልጣኝ ሆኗል። 349 ጨዋታዎች ብቻ ነው የወሰደበት። ሰር አሌክስ ፈርጉሰን 250 ጨዋታዎችን ለማሸነፍ 404 ጨዋታዎችን ጠብቀዋል። አርሰን ቬንገር 423 ጨዋታዎችን ጠብቀዋል። እንደዚሁም ደግሞ ዴቪድ ሞየስ 645 ጨዋታዎችን ጠብቀዋል። ትናንትና እንግዲህ ሌላው በዚህ ረገድ ሊጠቀስ የሚችል ቁጥር ነው። እንግዲህ ማንቸስተር ሲቲም አንደርዶግ ሆኖ ማንም ግምት ሳይሰጠው እጅግ በጣም ጥሩ ጊዜያትን እያሳለፈ እንደሆነ በትክክል ማሳያ ነው። በዚህ ይቀጥላል ወይ? እንግዲህ ያለ ጫና መጫወቱም ልክ አምና እንደዚሁም 2022-23 የውድድር ዘመን በቅደም ተከተል ሊቨርፑልና አርሰናል
ግምት ሳይሰጣቸው ምን ያህል ረዥም ርቀት እንደተጓዙ በትክክል ማሳያ ነው። እንግዲህ ይሄ ጥሩ ነው በማንቸስተር ሲቲ በኩል። የሊቨርፑል እና ማንቸስተር የቼልሲ ጨዋታ በትልቁ የተጠበቀ ጨዋታ ነው። ለሁለተኛ ተከታታይ ጨዋታ ሊቨርፑል ልብ ሰባሪ ጎል አስተናግዶ ሽንፈትን መዝግቧል። በአንድ ሳምንት በሁሉም ውድድሮች 3ኛ ሽንፈት ሆኖ መመዝገቡ የአሰልጣኙ ጉዞ ላይ ጥያቄ እንዲነሳ አድርጓል። አሰልጣኝ አርነ ስሎት ላይ የበለጠ ማርክ በጨዋታው ላይ ብዙ ሀሳቦችን ለመስጠት ሞክረናል። ጨዋታውን በቀጥታ ስርጭት ስላስተላለፍን ከዛ በኋላም ደግሞ አንድ ፕሮግራም በሁለቱ ቡድኖች ጨዋታ ዙሪያ በዩቲዩብ ገጻችን ላይ የሰራ ነው ትንታኔ ያለ። የበለጠ ግን እኔ ከሊቨርፑልና ከቼልሲ ጨዋታ በኋላ ቨርጂል ቫን ዳይክ የሰጠው አስተያየት የበለጠ ትኩረቴን ስቦታል። ማርክ እንግዲህ ከሜዳ ውጪ ችግሮች አሉብን የሚል አስተያየት ሰጥቷል ቨርጂል ቫን ዳይክ። ጋዜጠኞች ብዙ ምርመራ እንዲያደርጉ የሚያስገድድ አይነት ስለ ጨዋታው ብዙ ከማውራት ይልቅ ሊቨርፑል ቤት ምንድን ነው ያለው ችግር ቨርጂል ቫን ዳይክ እንዲሁ በደፈና የተናገረው ነገር የሚለውን ነገር ለመመርመር ለጋዜጠኞች ትልቅ የቤት ስራ ሰጥቷቸዋል። የቨርጂል ቫን ዳይክ አስተያየት ከሜዳ ውጪ ያለ ችግር ማርክ ሜዳ ላይ በደንብ በቡድን ውጤታማነት ላይ ከፍተኛ የሆነ ተጽዕኖ ያሳድራል። ምንድን ያለው ችግር የሚለውን ነገር በፍጥነት በሊቨርፑል እንግዲህ መልበሻ ቤት ይሁን የልምምድ ሜዳ አጠቃላይ ከአሰልጣኙ ጋር ይሁን ወይ በተጫዋቾች መካከል ምን ክፍተት እንዳለ በግልጽ ባይናገርም ቨርጂል ቫን ዳይክ ግን ችግሮች እንዳሉ ጠቁመዋል። ስለዚህ በፍጥነት ለዚህ ምላሽ የማይሰጥ ከሆነ ሊቨርፑል ምናልባት ብዙ በተጠበቀበት እና በርካታ ጥራት ያላቸውን ዝውውሮች ባከናወነበት ሲዝንና በሻምፒየንስ ሊግ ቀዳሚ ተገማች በሆነበት በዚህ ውድድር ዘመን ምናልባት ያለ ስኬት እንዳያጠናቅቅ ስጋት አለኝ። ምክንያቱም ተጫዋቾች ለአንድ ዓላማ በጋራ በህብረት ለእያንዳንዱ ነገር በጋራ ካልተንቀሳቀሱ የቡድን ውጤት ላይ ተጽዕኖ ያሳድራልና ቨርጂል ቫን ዳይክ ምንድን ነው ሊነግረን የፈለገው የሚለው ነገር የበለጠ የሚያሳስብ ይመስለኛል ለሊቨርፑል ከጨዋታው ባሻገር። በቼልሲ በኩል ግን ከ3 ነጥብ በላይ ትልቅ ነገር አሳክቶ ከሜዳ የወጣ ቡድን ይመስለኛል ኤንዞ ማሬስካ ቡድን። ማርክ የአሰልጣኙም በዛ ደረጃ ስሜታቸውን ለመግለጽ ብዙ በዚህ የሚታወቁ አይነት አሰልጣኝ አይደሉም። እስከ ማዕዘን ምት መምቻ ቦታ ድረስ እየሮጡ ደስታቸውን የሚገልጹ አይነት አሰልጣኝ አይደሉም ኤንዞ ማሬስካ። በሁለተኛ ቢጫ ካርድም በቀይ ወጥተዋል። በሁለተኛ ቢጫ ካርድ በቀይ ካርድ ወጥተዋል። አንደኛው በተቃውሞ ምክንያት የተመለከቱት ቢጫ ካርድ ነው። ግን ስሜታቸውን ስትመለከት 3 ነጥብ ብቻ ነበሩ እንደዛ ስሜት ያደረጋቸው የሚለው ነገር በደንብ መታየት ያለበት ይመስለኛል። አንደኛ ከዚህ ጨዋታ በፊት የነበረባቸው ጫና ቡድኑ ቀይ ካርዶች በስተውበታል። ነጥብ እየጣለ ነው። ሜዳ ላይ በሚጠበቀው ልክ ፐርፎርም ማድረግ አልቻለም ቡድናቸው። የጥራት ጉዳይ የኳሊቲ ጉዳይ ብዙ የሚወቀስ ቡድን አይደለም። ቡድኑ ግን ሜዳ ላይ ጥራት ያለው እንቅስቃሴ ለማድረግ ትንሽ ጊዜ የወሰደበት ቡድን ይመስላል ማርክ። ከዛ በኋላ እሳቸው በተለይ ኢንጌም ማኔጅመንት በጨዋታ ውስጥ ጨዋታው ማኔጅ ያደረጉበት የአይምሮ ልዕቀት የሰጣቸው 3 ነጥብ መሆኑ የበለጠ ደስታቸውን ከፍ ያደረገ ይመስላል። የተከላካይ ጉዳት 3ኛ የተከላካይ ምርጫ ትሬቮ ቻሎባ፣ ዌዝሊ ፎፋና፣ ቶሲን አዳራቢዮዮ ከዛ ውጪ ኮልዌል እነኚህ በሌሉበት ቤኖ ባዲያ ሺሌና እንደዚሁም ደግሞ ጆሻ ቺምፖንግ እነሱም ወጡ። ከዛ በኋላ ዮሬል ሃቶና ኢመርጀንሲ ሴንትራል ዲፌንስ ሬስ ጄምስ። ይሄ በጣም አስደሳች። በዚህ ደረጃ ቢደሰቱ ከጫናው ባሻገር እንዲህ በችግር ውስጥ ደግሞ ቀያይረው መሐመድ ሳላን፣ አሌክዛንደር ኢዛክን፣ ኡጎ ኪቲኬን፣ ኮዲ ጋክፖን ተፋልሞ በመጨረሻ ደቂቃ ላይ ጎል ሲቆጠር የሚፈጠረው ስሜት የትኛውም አሰልጣኝ ከዚህ ውጪ ደስታውን ሊገልጽ አይችልም ጥቂት ካልሆነ በስተቀር። ታክቲካል ለውጦች ነበሯቸው። የሚና ለውጥ ያደረጉ ተጫዋቾች በጨዋታ ውስጥ በቁጥር በርከት ያሉ ተጫዋቾች ተመልክተናል። 3ቱን የፊት መስመር ተጫዋቾች ቀይሮ ያስወጡበት ውሳኔያቸው 3 ነጥብ ለማሳካት አግዟቸዋል። በጣም አክቲቭ ነበሩ ጨዋታው ላይ ኤንዞ ማሬስካና የደስታቸው አንደኛው ምክንያት ቡድናቸው ሜዳ ላይ የተንቀሳቀሰበት ፐርፎርም ያደረገበት መንገድ ይመስለኛል። ማርክ ወጣቶቹ ጥራት ያለው እንቅስቃሴ ያደረጉበትና 3 ነጥብ ሲደመር 23 ዓመት እስከ 7 ወር ብቻ የሆነው የቡድኑ አቬሬጅ እድሜ ይሄ ወጣት ቡድን ተስፋው የት ድረስ እንደሆነ ፍንጭ የሰጠበት
ጨዋታ መሆኑ የበለጠ ለቼልሲ አሰልጣኝና ለቼልሲ ደጋፊዎች ደስታውን የበለጠ ከፍ ያደረገው ይመስለኛል። ማርክ እንግዲህ ሌሎች ጨዋታዎችም ተከናውነዋል። የኖቲንጋም ፎረስት ጉዳይ ትኩረትን ይስባል። በአሰልጣኝ አንዤ ፖስቴኮግሉ ስር ከ7 ጨዋታዎች በኋላ አንድም ጨዋታ ማሸነፍ አልቻለም። የአሰልጣኙ እጣ ፈንታ እጅግ በጣም አሳሳቢ ነው። ቦርንመዝ ፉላምን 3-1 በሆነ ውጤት ባሸነፈበት ጨዋታ አንቷን ሴሜኒዮ ጋናዊ ተጫዋች 2 ጎሎችን አስቆጥሯል። ከ7 ጨዋታዎች በኋላ 6 ጎሎች አሉት። 3 ለጎል የተመቻቸ ኳስ አቀብሏል። በአጠቃላይ በ9 ጎሎች ላይ ተሳታፊ ሆኗል እና የጊዜ ጉዳይ ይሆናል እንጂ ክረምት ላይ ቦርንመዝ እንዳጣቸው ተጫዋቾች ይህም ጋናዊ ተጫዋች በክረምቱ የተጫዋቾች ዝውውር አንድ ትልቅ ቡድን ውስጥ መግባቱ የሚቀር አይመስልም። እንግዲህ በዚህ ሂደት የት ድረስ ቡድኑ ተጫዋቾችን በዚህ አይነት መልኩ እያጣ ይዘልቃል የሚለው ሌላው ትኩረት የሚደረግበት ነው። ማንቸስተር ዩናይትድም እንግዲህ 2-0 በሆነ ውጤት አሸንፏል። ሌላው በዚህ ሳምንት ትኩረት ከሳቡ ጉዳዮች መካከል አንደኛው ነው 3 ተከታታይ ድል ኦልትራፎርድ ላይ። ኦልትራፎርድ ባለፈው የውድድር ዘመን በቀላሉ በተጋጣሚ ቡድን እጅ የሚሰጥ አይነት ቡድን መስሎ ነበር በሜዳው። አሁን ግን 3ቱን ተከታታይ ጨዋታዎች በሜዳ ያደረገውን አሸንፈዋል። እንግዲህ የማንቸስተር ዩናይትድ የመሻሻል መለኪያ በኦልትራፎርድ የሚያደርጋቸውን ጨዋታ ማሸነፍ ብቻ ሳይሆን ከሜዳው ውጭ የተቸገረባቸውን 3 ነጥብ የመሰብሰብ ችግር ምላሽ መስጠት በቀጣይ ሮበን አሞሪም ፈተና ይመስላል። ማለት ጥሩ ነው የተንቀሳቀሰው ቡድኑ። ተጋጣሚው ሰንደርላንድ በሊጉ ጥሩ ከጀመሩ ቡድኖች መካከል አንዱ ነው። ልምድ ወጣት ተጫዋቾችን በጋራ አጣምሮ የያዘ ረጂስ ለብሪ ጥሩ አድርገው የገነቡት ቡድን ነው። በተለይ በመከላከል ብዙ ክፍተት የማይተው አይነት ቡድን እንደሆነ በተደጋጋሚ ጨዋታ ተመልክተናል። ስጋቶች ነበሩ ከጨዋታ በፊት። እንግዲህ ስጋት ውስጥ ከነበሩ አሰልጣኞች መካከል ከአንጄ ፖስቴኮግሉ በስተቀር ቀሪዎቹ ቢያንስ ኢንተርናሽናል ብሬክ ከፊት ከመኖሩ ጋር በተያዘ ዘለግ ላሉ ቀናት የፎይታ ጊዜ ማግኘት የሚችሉበትን እድል አግኝተዋል። አንደኛው ሮበን አሞሪም ናቸው። በማንቸስተር ዩናይትድ በኩል እንደ በጎ ዜና የሚነሳው ማርክ የቤንጃሚን ሼሽኮ በተከታታይ ጨዋታ ጎል ማስቆጠር የበለጠውን ኮንፊደንሱን ያገኛል። ተጫዋቹ ጥራት እንዳለው ባለፈው ፕሮግራማችን በተደጋጋሚ ስናነሳ ነበር። በተለይ ከኳስ ጋር ያለው ምቾት በጣም ጥሩ የሚባል መሆኑን ተመልክተናል። ከዛ ጋር ተያይዞ ጎሎች እያስቆጠረ ሲሄድ በየጨዋታው የበለጠ ኮንፊደንሱን ያገኛል። እጅግ በጣም ለማንቸስተር ዩናይትድ ጥሩ ስኬት ነው። ማንቸስተር ዩናይትድ እንግዲህ ቀጣይ ወደ አንፊልድ ነው የሚሄደው። ከሜዳው ውጪ ለማሸነፍ እየተቸገረው ማንቸስተር ዩናይትድ እና 4ኛ ተከታታይ ጊዜ ሻምፒየንስ ሊግን ጨምሮ ላለመሸነፍ ትግል የሚያደርገው ሊቨርፑል በሁለቱ መካከል የሚደረገው ጨዋታ ማለት እጅግ ተጠባቂ ነው። ጨዋታውን ለመገመት እጅግ በጣም ከባድ ነው። ምክንያቱም ከኢንተርናሽናል እረፍት በኋላ የሚከናወን ጨዋታ በመሆኑ ጉዳት፣ ከዛ ውጪ ከሪትም ጋር የተያያዙ ጉዳዮች ጨዋታው ምንም እንኳን አንፊልድ ላይ ቢሆንም ምን ሊፈጠር እንደሚችል ማንም እርግጠኛ መሆን አይችልም። ከጨዋታው መጠናቀቅ በኋላ አሰልጣኝ ሬጂስ ለብረ በሰጡት አስተያየት ጥንካሬያቸውን እናውቅ ነበር ብለዋል። ስለ ማንቸስተር ዩናይትድ ቀጥተኛ የጨዋታ መንገድ ነው የሚከተሉት። ከዛ ውጪ ሁለተኛ ኳስ ለማግኘት ነበር ጥረት የሚያደርጉት። ያንን በሚገባ እናውቃለን፣ ነገር ግን ይህንን ሀሳብ ማቆም አይቻልም ብለዋል። ከዛ ውጪ በቀይ መስመር በኩል ያለውን የአማድ ዲያሎና ብሪያን ኢምቡዌሞን ጥምረት አወድሰዋል። ይሄ እንግዲህ ብዙ ታክቲካዊ ጉዳይ የሚያነጋግር ይመስላል። ማንቸስተር ዩናይትድ ከቀይ መስመር ወደ ውስጥ ሰብሮ የሚገቡ ተጫዋቾች አሉት። እነኚህ ደግሞ የበለጠ ቡድኑን አስፈሪ አድርገውታል። በዛ ጨዋታ ላይም በአብዛኛው ከቀይ መስመር አቅጣጫ የሚነሱ ኳሶች ነበሩ። ሁለቱም ኳሶች በእርግጥ አንደኛው የእጅ ውርወራ ነው የዴጎዳሎ። ከዛ ውጭ የመጀመሪያው 8ኛው ደቂቃ ላይ የተቆጠረው ጎል ከ18 የኳስ ንክኪ በኋላ የተገኘ ጎል ነው ለማንቸስተር ዩናይትድ። እንግዲህ ይሄም ምናልባት በልምምድ ሜዳ ላይ የተሰራ ነው የሚያስብል ነው። በ3 ተከታታይ ጨዋታዎች ጎል አስቆጥሯል ኒክ ቮልተማደ ከሌስ ፈርዲናንድ ና ከአለን ሺረር በኋላ ሁለተኛው የኒውካስል ዩናይትድ ተጫዋች ሆኗል በሴንት ጄምስስ ፓርክ። ይሄንን በመፈጸም እንግዲህ አሌክዛንደር ኢዛክን ተክቶ መምጣት ቀላል የቤት ስራ አይሆንም። ለሊጉ አዲስ ነው፣ ግን ቁመቱን በአግባቡ ይጠቀማል። እንግዲህ ትናንትና ኖቲንጋም ፎረስት ኒውካስል ዩናይትድ ኖቲንጋም ፎረስትን 2-0 ባሸነፈበት ጨዋታ ነው ብሩኖ ጊማሬዥ ድንቅ ጎል አስቆጠረ ከፍጹም ቅጣት ምት ክልል ውጪ። እሱ ላይ በተፈጸመ ጥፋት ኒክ ቮልተማደ በፍጹም ቅጣት ምት ጎል የጀርመናውያን የፍጹም ቅጣት ምት ሲያስቆጥሩ የሚያስቆጥሩትን አይነት
ኳሱ ከፍ ብሎ በተለምዶ አጠራር 90 ዲግሪ ላይ ነው የፍጹም ቅጣት ምቱን ወደ ጎልነት የቀየረው። እንግዲህ አርሰናል በሊጉ ደረጃ ሰንጠረዥ አናት ላይ ተቀምጧል። ሁለቱ ተጫዋቾች የጀርባ ጉዳት ዴክላን ራይስ፣ የጉልበት ጉዳት የማርቲን ኦዴጋርድ ጉዳይ ጥያቄ ቢነሳበት ነው። ማርቲን ዙቢሜንዲና እንደዚሁም ደግሞ ሚካኤል ሜሬኖ ተቀይረው የገቡ ተጫዋቾች ናቸው በዛ ጨዋታ። አርሰናል ለቡካዮ ሳካ 200ኛ ጨዋታ እንደዚሁም ደግሞ ለአሰልጣኝ 55ኛ ጎል በ100 ጎሎች ላይ ተሳታፊ የሆነበት ለአሰልጣኝ ሚካኤል አርቴታ ደግሞ 300ኛ ጨዋታ ሆኖ የተመዘገበበት ሆኗል። እንግዲህ ቀጣይ ኢንተርናሽናል ብሬክ በመሆኑ ምክንያት በዚህ ረገድ ምናልባት ሁለቱ ተጫዋቾች ፈጥነው ያገግማሉ ወይ የሚለው ትኩረትን ይስባል። በእርግጥ መረጃዎች እየወጡት እንዳሉ ከሆነ ያን ያህል ከባድ ጉዳት አይደለም እየተባለ ነው የሚገኘው። ወይ ለአርሰናል በጎ ዜና ነው። ሌላው ጉዳት የሮድሪ ጉዳት ነው። በማንቸስተር ሲቲ በኩል በ3 ተከታታይ ጨዋታዎች መጫወት ይከብደዋል የሚል አስተያየትን ከዚህ በፊት ሰጥቶ ነበር አሰልጣኝ ፔፕ ጋርዲዮላ። እንግዲህ ትናንትና በአንድ ቅጽበት የመጀመሪያ አጋማሽ ላይ ነው ኳሱን ይዞ በዞረበት ሂደት በእርግጥ የእግሩን የኋላ ክፍል ነው የያዘው። የጡንቻ መሳሳብ ይመስላል። በሌላ በኩል ደግሞ አንድ ተጫዋች ኳስ ይዞ ተርን ሲያደርግ ሲዞር የሚያጋጥምም አይነት ጉዳት ይመስላል። እንግዲህ ብዙ ጊዜ ስፕሪንት ሲያደርጉ ነው ተጫዋቾች የኋላ የጡንቻ መሳሳብ የሚገጥማቸው። አስገራሚ ነው። ግን ብዙ ጉዳቶች የነበሩበት ሳምንት ነው ማለት አጠቃላይ ሳምንቱ። በኤቨርተን በኩል 2 ተጫዋቾች ማይክል ኪን እና ኒዲያይ ጉዳት ገጥሟቸዋል። በሌሎች ጨዋታዎችም ይህን ተደጋጋሚ ጉዳቶችን ተመልክተናል እና የዚህ የቡንዲያም ጉዳት ገጥሞታል። በቦንዲያ አርጀንቲና ተጫዋች ሮድሪ በማንቸስተር ሲቲ በኩል ቅድም ያነሳ ነው ያረምሹክ በብሬንፎርድ በኩል ጉዳት የገጠመው ተጫዋች ነው። ቅዳሜ ዕለት በነበረውም ጨዋታ ጉዳቶች ተመዝግበዋል እና ቅድም ያነሳው ጉዳይ ወሳኝ ይመስለኛል ማርክ። ይሄ ጨዋታው እየጨመረ ሲመጣ ኢንቴንሲቲው ከፍ እያለ ሲመጣ ተጫዋቾች የበለጠ ማች ፊትነሳቸውን እያገኙ ሲመጡ በጨዋታ ውስጥ ብዙ አካላዊ ንክኪ እንዲያደርጉ እድሉን ስለሚያገኙ የበለጠ አግሬሲቭ ስለሚሆኑ የመጡ ጉዳቶች ሊሆኑ ይችላሉ። በአርሰናል በኩል ቅድም ያነሳቸው ጉዳቶች አሉ። ዴክላን ራይስ እና ማርቲን ኦዴጋርድ እንግዲህ ቁጥራቸው ከ10 በላይ የሆኑ ተጫዋቾች የቸልሲና የሊቨርፑል ጨዋታ ላይ የተመለከትናቸው ሁለቱ የመሃል ተከላካዮች ጉዳት ባዲያሺልና ሌላኛው ወጣት ተከላካይ ጆሽ አቺፖንግ እነዚህ ተጫዋቾች በሙሉ በአንድ ሳምንት 7ኛ ሳምንት ላይ የተጎዱ ተጫዋቾች ናቸውና ይሄ ምናልባት ለሊጉ ትልቅ ስጋት ይመስለኛል ማለት የተጫዋቾች የፊትነስ ደረጃ እጅግ በጣም ከፍ ያለ ደረጃ ላይ የሚገኝበት ሰዓት ነው። እንግዲህ በሁለተኛው የውድድር ዘመን አጋማሽ ደግሞ የበለጠ ጫናዎች ይመጣሉ፣ እግሮች ይዝላሉ። በዛ ምክንያት ምን ሊፈጠር ይችላል? ከፍ ያለ ጥንቃቄ የሚፈልግ ይመስላል። እናንተስ በዚህ ሳምንት ምን ታዘባችሁ? የእንግሊዝ ፕሪሚየር ሊግ አርሰናል በሊጉ ደረጃ ሰንጠረዥ አናት ላይ የተቀመጠበት ሳምንት ነው። ያንን ተከትሎ በወቅታ ከፍ ያለ ግምት አግኝቷል። የሊጉን ዋንጫ ያሳካል በሚል በሻምፒየንስ ሊግ ተመሳሳይ እድል ተሰጥቶታል። አርሰናል ሁለቱንም ዋንጫዎች ያነሳል በሚል ከ2 ወራት ጉዞ በኋላ ሀሳብ አስተያየት አድርሱን፣ ሰብስክራይብ አድርጉ። የበለጠ እንደዚህ አይነት መረጃዎችን በየጊዜው ወደ እናንተ የምናደርስ ይሆናል። ስላዳመጣችሁን ከልብ እናመሰግናለን።